እንዲህ በላቸው ሂድ ነገራቸው ተንታጉ ፋኖ እሳት ነው ክንዴ እወደዋለሁ ሀብትዬ ወልዴ እንዲህ በላቸው ሂድ ነገራቸው እንዲህ በላቸው ፊት አትስጣቸው እንዲህ በልልኝ ሂድ ንገርልኝ ሰበር ዜና የካቲት 4 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ ብሔራዊ ንቅናቄ ወደ ባህር ዳር እየገሰገሰ ነው። አረጋ ከበደን ጨምሮ ባህር ዳር በፋኖ ስትከበብ እና አረጋ ከበደ ወደ አዲስ አበባ ለመፈርጠጥ ኤርፖርት ላይ ናቸው። ጎንደሬዎቹ ደብረ ታቦርና ጭስ አባይን ዛሬ ከነጋ ሙሉ በሙሉ ተቆጣጥረዋል። በአርበኛ ሀብቴ ወልዴና በአርበኛ ደረጀ በላይ የሚመራው የጎንደር ፋኖ በየደቂቃው አዳዲስ ወረዳዎችንና ከተማዎችን እየተቆጣጠረ ነው። የምትመለከቷቸው የአገዛዙ ወታደራዊ መኪኖችና ቁሳቁሶችም በፋኖ እየተማረኩ ነው። በርካታ የአገዛዙ ጦር መሪ ኮሎኔሎችም እየተደመሰሱ ነው። ዝርዝር ይዘንበታል። በሌላ በኩል በትላንትናው ዕለት ጎጃም ሊገባ ነው ተብሎ የተጠበቀው በምስሉ ላይ የምትመለከቱት ከኦሮሚያ የተነሳው ከ70 በላይ ታታ ሰራዊት እንዲሁም በርካታ ፓትሮል በድምሩ ከ150 በላይ መኪና የሚሆን የብልጽግና ጦር ጎጃምን ተሻግሮ ፋኖ ወደ ተቆጣጠራቸው የጎንደር ቀጠናዎች ሊገባ መሆኑም ተሰምቷል። ዝርዝር ይዘንበታል። እንዲሁ በርካታ አገዛዙ ወታደሮች የምርኮ ቪዲዮ ይዘናል እናስመለክታችኋለን። ከዚህ በተጨማሪም ከፍተኛ የፋኖ አመራሮችን በስልክ ከናንተ ጋር የምናገናኛችሁናል። በአዲስ አበባ ከባድ ውጥረት ሲነግስ ወጣቶች እየታፈሱ ነው። ብልጽግና ውሾችን ሳይቀር በየቤቱ እየዞረ እየገደለ ነው። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአዲስ አበባ ከፍተኛ የተባለ አፈሳ እየተደረገ ነው። ከአንድ ቤት ከሁለት ውሾች በላይ መኖር የለበትም በሚልም በርካታ ውሾች እየተገደሉ ነው። የአፍሪካ መሪዎች ሲመጡ የጎዳና ተዳዳሪ ማየት አንፈልግም ያሉ የብልጽግና አመራሮችም ወጣቱን ከጎዳና ላይ እያፈሱት ነው። አሮጌ መኪኖችም ወደ መሀል ከተማ እንዳይንቀሳቀሱ ተከልክለዋል። በየዓመቱ የአፍሪካ ህብረት ጉባኤ በአዲስ አበባ ይካሄዳል። በህወሓት በኢህአዴግ ጊዜ የአፍሪካ መሪዎች አዲስ አበባ ከመግባታቸው በፊት አስቸጋሪ ባህሪ ያላቸው ወጣቶች ይታሰሩ ነበር። ጉባኤው ሲጠናቀቅ ደግሞ ወዲያው ይለቀቃሉ። በብልጽግና ጊዜ ደግሞ የተለየ ሆኗል። የዛሬ ዓመት የአፍሪካ መሪዎች ከመግባታቸው በፊት የጎዳና ተዳዳሪዎች በወታደርና በፖሊስ እየታፈሱ ቃሊቲና ሰሚት ወደሚገኙ መጋዘኖች ከዘነዋቸው ነበር። የጎዳና ውሾች በጅምላ መገደላቸውም ይታወሳል። አሮጌ መኪኖች የአፍሪካ መሪዎችና ጋዜጠኞች፣ ተጋባዥ እንግዶች የሚንቀሳቀሱባቸው አካባቢዎች እንዳይሄዱ መከልከላቸውም ይታወሳል። ዘንድሮ ከአምና የባሰ ሆኗል። ከትላንት ወዲያና ዛሬ ወጣቶች የጎዳና ተዳዳሪዎች እየታፈሱ ይገኛሉ። ከተማዋን በፓትሮል በሚቃኙ የፌዴራል ፖሊሶችና በሪፐብሊካን ጋርድ ተሞልታለች። አምና የጎዳና ውሾች ነበሩ የሚገደሉት። ዘንድሮ ግን ባለቤት ያላቸው ውሾች በየቤቱ እየተዞረ እየተገደለ ነው። አንድ ሰው ከሁለት ውሻ በላይ ሊኖረው አይገባም በሚል በርካታ ውሾች እየተገደሉ ነው። በየቤቱ እየዞሩ ከሁለት በላይ ውሻ መኖር የለበትም በሚል የመንግስት ሰዎች ውሾችን እየገደሉ ይገኛሉ። የጎዳና ተዳዳሪዎችንም የሚያፍሱት የአፍሪካ መሪዎች ሲመጡ እናንተን ማየት የለባቸውም በሚል ነው። ከዚህ ጋር በተያያዘ አንዳንድ ቦታዎች ደግሞ ከጎዳና ተዳዳሪ ውጪ ጥሩ አለባበስ የለበሱ ወጣቶችንም በማፈስ እነሱን ለመልቀቅ ብር እየጠየቁ መሆናቸውንም መረጃዎች ያሳያሉ። በጥቅሉ አብይ አህመድ አዲስ አበባን እንደሚፈልጋት አድርጎ እየሰራት ነው። ከድሃ የጸዳች ለአብይ አህመድ ሹማምንቶችና ለአብይ አህመድ በልጻጊዎች ብቻ የተመቸች አዲስ አበባ።
አሁን በቀጥታ ወደ ሰበር ዜናዎቻችን እናልፋለን። ጀግናው የፋኖ ሰራዊት ከትላንት ጀምሮ ባደረገው ከባድ ውጊያም ጥንታዊቷንና ታሪካዊቷን ደብረ ታቦር ከተማን ሙሉ ለሙሉ ተቆጣጠረ። በተለይ በትላንት የካቲት 3 2018 ዓ.ም ዛሬ አጥቢያ ሌሊት ጀምሮ በከተማዋ ልዩ ስማቸው ግራር ሰፈር፣ መሎም፣ ማረሚያ ቤት፣ ጎንደር በር፣ አበርጋይ፣ ወይብላ ማርያም በተባሉ አካባቢዎች በተደረገ ውጊያ ትላልቅ የተባሉ የብልጽግና ምሽጎች የሰበረው ጀግናው የህዝብ ልጅ ፋኖ ከንጋት በኋላ ከተማዋን በዛሬው ዕለት በቁጥጥር ስር ማስገባቱን የሚዲያችን የግንባር ዘጋቢዎች ለማረጋገጥ ችለዋል። በመሀል ከተማዋ ህብረት ሆቴል ላይ ለጊዜው ስሙና ማዕረጉ በውል ያልተነገረ አንድ ከፍተኛ ወታደራዊ አዛዥ ሲገደል በከተማዋ ኢየሱስ ተራራ ላይ የነበረውና የጠላት የብልጽግና ኃይል አይነኬ በሚል የሚተማመንበት የኮንክሪት ምሽግ ተሰብሮ በርካታ የአገዛዙ ወታደሮች ተደምስሰዋል። ገሚሱም እጃቸውን ለፋኖ ሰጥተዋል። ጥንታዊቷና ታሪካዊቷ ደብረ ታቦር ከተማን በቁጥጥር ስር ያደረገው ጀግናው የህዝብ ልጅ ፋኖ አዲስ ዘመንና ወረታን ነጻ ለማውጣት ወደፊት እየገሰገሰ እንደሚገኝ የሚዲያችን የግንባር ዘጋቢዎች አረጋግጠዋል። ባህር ዳር ላይ በብልጽግና ቤት ከባድ ትርምስና ሽብርም ተፈጥሯል። ካድሬው በጭንቀትም ተውጧል ነው የተባለው። ከባህር ዳር አፍንጫ ስር ጭስ አባይ በፋኖ ቁጥጥር ስር መግባቷን አሁን የደረሰን መረጃም ያመላክታል። ደብረ ታቦርን በቁጥጥር ስር ያደረገው ጀግናው የአፋብኃኝ ሰራዊት ግስጋሴውን ወደ ባህር ዳር በማድረግ በከተማዋ ዙሪያ የምትገኘውን ጭስ አባይ ተቆጣጠረ። ከጭስ አባይ በተጨማሪ ደና ማርያም እንዲሁም በአዴት ዙሪያ ዴንታ ባታ ዛሬ የካቲት 4 2018 ዓ.ም ረፋድ ጀምሮ በጀግናው የህዝብ ልጅ ፋኖ ቁጥጥር ስር መግባታቸውን የሚዲያችን የግንባር ዘጋቢዎች አረጋግጠዋል። ባህር ዳር ከተማ የሚገኘውና የአማራ ህዝብ የሞትና የመከራ ምንጭ ሆነው የባዕድን ስብስብ ይደበቅበት ስምጥ ይሸሸግበት ሰርጥ አቶም እየተቅበዘበዘ ይገኛል የተባለው በርካታ ካድሬዎች መኮዶድ የሚገኘው ትልቅ ወታደራዊ ካምፕ ለመጠለል እየተጓዙ ሲሆን ገሚሶቹ ደግሞ ወደ በላይ ዘለቀ አየር ማረፊያ በማቅናት አስቸኳይ በረራ ወደ አዲስ አበባ እንዲኖር እየተማጸኑም ይገኛሉ። ከነዚህ ተማጻኞች መካከል አረጋ ከበደ ቀዳሚው እንደሆነም ተነግሯል። አረጋ ከበደ ወደ አዲስ አበባ ለመፈርጠጥ በዝግጅት ላይ ይገኛል። ጎንደሬዎቹ በዚህ ብቻ አላበቁም። ከትላንት የቀጠለውና የጣና ገላውዲዮስ ጀብዶም ከአምባሳሜን ከተማ ሲወጣ ተቆርጦም የተደባየው የብልጽግና ኃይል ሐሙሲት ከተማ ካለው የብልጽግና ኃይል ጋር ከተቀላቀለ በኋላ በትላንትናው ዕለት ከሐሙሲት ከተማ 2 ኪሎ ሜትር ወጣ ብሎ ቡራት ወይንም ንፋስ ስልክ ከተባለ ቦታ ላይ ምሽግ ሲቆፍር የዋለው የብልጽግና ኃይል ክንዱ የማይዝለው የገብርዬ የቀኝ እጅ ሆነው ጣና ገላውዲዮስ ክፍለ ጦር ከቀኑ 11 ሰዓት እስከ ምሽቱ 12 ሰዓት ተኩል በጨረሰ አስጨራሽ ውጊያ ምሽጉን ሲሰባብርበት የብልጽግና ኃይል ትጥቁን ስንቁን አስከሬኑንና ፓትሮሎቹን እያንጠባጠበ ወደ ሐሙሲት ከተማ ቢገባም ፋኖ እንደ አራስ ነብር እየተከተለ ብርቱ ክንዱን ሲያሳርፍበት አምሽቷል። በአውደ ውጊያው አንድ ድሽቃ፣ 115 ክላሽ፣ አንድ አይሱዚ ሙሉ የድሽቃ ተተኳሽ፣ አንድ ፓትሮል ኦባማ አይሱዚ፣ አንድ ፍሬ፣ 8 ምርኮኛ አድማ ብተና እንዲሁም በርካታ ሙትና ቁስለኛ በፋኖ አይቀጡ ቅጣት ተቀጥተዋል። ቀሪው ኃይል ከባድ ኪሳራ ስለደረሰበት ወደ ባህር ዳር ጓዙን ጠቅልሎ መፈርጠጡም ተነግሯል። ከተማረኩት እቃዎች መካከል በምስሉ ላይ እንደምትመለከቱት አይሱዚው እንዲሁም ፓትሮሉ እነዚህን ይመስላሉ። በርካታ የጥይት ካዝናዎችም እንደምትመለከቱት በፋኖ እጅ ገብተዋል። ከዚህ በተጨማሪም እዚሁ ጎንደር ላይ በቋራ ግንባር የአገዛዙ ኃይል አይነክ በሚል ሲተማመንበት የነበረው የኮንክሪት ምሽግ ተሰብሮ በርካታ ወታደሮች ተገደሉ። በተጋድሎ አንድ የሬጅመንት አዛዥን ጨምሮ ከ23 በላይ የብልጽግና ወታደሮች ሙትና ቁስለኛ ሲደረጉ በርካታ ክላሽንኮቭ መሳሪያዎች፣ ሌሎች ወታደራዊ ንብረቶችም በፋኖ ቁጥጥር ስር ውለዋል። አገዛዙ ከጎንደር በሻውራ በኩልና በቋራ በደላጎ በኩል በሁለት አቅጣጫ በርካታ ተሽከርካሪ ሙሉ ሰራዊት አስገብቶ ያሰለፈ ቢሆንም የፋኖ አባላቱ የብልጽግና ኃይልን እርስ በራሱ እንዲዋጋ በማድረግ ጭምር በወሰዱት የቆረጣና የከበባ ማጥቃት
ታላቅ ድል ማስመዝገባቸውን የሚዲያችን የጦር ግንባር ዘጋቢዎች ገልጸዋል። ይህ በእንዲህ እንዳለ በሌላ ግንባር ከጋይንት ወደ ወሎ ቤት አማራ መቄት እየሸሹ የነበሩ የአገዛዙ ወታደሮች መንገድ ላይ ተቆርጠው ሙትና ቁስለኛም ተደርገዋል። በምርኮም በርካቶች ተይዘዋል። በመቄት ወረዳና በታች ጋይንት ወረዳ አዋሳኝ አካባቢዎች ላይ ፋኖ በፈጸመው የቆረጣ ጥቃት በርካታ ወታደሮች ሲገደሉ በቁጥር 20 ወታደሮች ደግሞ መማረካቸውን የሚዲያችን የጦር ግንባር ዘጋቢዎች ለማረጋገጥ ችለዋል። በዚህኛው በጨጨሆ ዙሪያ በተደረገው ተጋድሎ አንድ ብሬንን ጨምሮ 28 የጦር መሳሪያዎች በፋኖ ቁጥጥር ስርም ውለዋል። እንግዲህ በጎንደር ውጊያ እጅግ በርካታ የኮሎኔል ማዕረግ ያላቸው እስካሁን ስማቸው ያልተገለጸልን በርካታ ከፍተኛ የአገዛዝ ወታደራዊ አዛዥ መኮንኖች ተገድለዋል። እንዲሁም በየአቅጣጫው በርካታ የአገዛዝ ወታደሮችም ተደምስሰዋል። ከ12 በላይ ወረዳዎች በፋኖ ነጻ ወጥተዋል። በዛሬው ዕለት ደግሞ ለባህር ዳር እጅግ ቅርብ የሆኑት ደብረ ታቦርና ጭስ አባይ በፋኖ ቁጥጥር ስር ገብተዋል። አሁን የፋኖ ኃይሎች ግስጋሴያቸውን እንደ አማራጭ ወይንም ደግሞ እንደ አስፈላጊነቱ ወደ ባህር ዳር ያደርጋሉ። በተለይ ባህር ዳር ያለው የብአዴን ስብስብ ነፍስ ግቢ ነፍስ ውጪ ላይ ናቸው እና ረጋ ከበደ ጭምር ከፋኖ ኃይሎች ጋር ተፋጠዋል። በአውሮፕላን ወደ አዲስ አበባ ለመፈርጠጥም በዝግጅት ላይ ናቸው። በደብረ ታቦር የሚገኙ ባለስልጣኖች በፋኖ ቁጥጥር ስር ገብተዋል። በደብረ ታቦር ይገኙ የነበሩ በርካታ አገዛዙ ወታደሮች ሲጠቀሙባቸው የነበሩ ፓትሮሎች፣ ትላልቅ ኦራሎችና ሌሎችም ከባድ መሳሪያዎች በፋኖ እጅ ገብተዋል። እነዚህ መሳሪያዎች ቪዲዮዎችና ቁጥራዊ መረጃዎች ሲደርሱን ወደ እናንተ ይዘን የምንመለስ ይሆናል። ታዲያ በአማራ ክልሉ ውጊያ በሸዋ፣ በጎጃም፣ በወሎና በጎንደር ታላቅ ውጊያ እየተደረገ ሲሆን በእነዚህ ውጊያዎች የፋኖ ኃይሎች እጅግ ከባድ ድል እየተቀናጁ ነው። ከዚህ በተጨማሪም የአገዛዙን ኃይል በገፍም እየማረኩት ነው። ከነዚህ መካከል ከደረሱን ቪዲዮዎች አንዱን አስመልክተናችሁ እንመለስ። እንግዲህ የብርሃኑ ጁላ ሰራዊት እንደዚህ በፋኖ እየተማረከ ነው። በሚያስገርም ሁኔታ በትላንትናው ዕለት በርካታ ቁጥር ያለው የአገዛዙ ወታደር ከወለጋና ከተለያዩ የኦሮሚያ ክልሎች ተነስቶ ወደ ጎጃም እየተንቀሳቀሰ መሆኑን መዘገባችን ይታወሳል። አሁን በደረሰን መረጃ መሰረት ይህ የምትመለከቱት እጅግ በርካታ ከሰባ አውቶቡስ በላይ የሚሆን የመከላከያ ሰራዊት እንዲሁም ከጀርባው ፓትሮልን አስከትሎ እጅግ በርካታ መሳሪያዎችን ጭኖ ጎጃምን ተሻግሮ ወደ ደብረ ታቦርና ወደ ደቡብ ጎንደር አቅጣጫ እየተንቀሳቀሰ መሆኑን አሁን የደረሰን መረጃ ያሳያል። በጎንደር ያለውን የፋኖን ኃይል ለማስቆም ነው ይህ ወታደር የተላከው ተብሏል። ጎጃም ላይ ስለዚህ ከወዲሁ እንቅስቃሴዎች ይጠበቃሉ። ከጎጃም ሳያልፍ ይህንን ሰራዊት ጎጃም ላይ ማስቀረት እጅግ ወሳኝና አስፈላጊ ስለሆነ ለጎጃም ፋኖ ከወዲሁ ትልቅ ማሳሰቢያ እንሰጣል። የምትመለከቱት ወታደር ከ70 በላይ በሚሆን አውቶቡስ የተጫነ ሲሆን እጅግ በርካታ ከኋላውም ፓትሮሎችን መሳሪያ ጭኖ እያስከተለ ነው። በመጨረሻም አድማጭ ተመልካቾቻችን አርበኛ ዮሐንስ ንጉሱ ሙጬ ከኤኤምኤስ ጋር ያደረገውን ቆይታ አድምጠን እንመለሳለን። አድማጭ ተመልካቾቻችን ይህ ቆይታ ከአርበኛው ጋር የተደረገው በትላንትናው ዕለት ነው። ይህ የድል ዝርዝር የዛሬውን የማይጨምር ነው። ስለዚህ በደብረ ታቦር እንዲሁም በጭስ አባይን ጨምሮ በሌሎች አካባቢዎች የተገኙ የድል መረጃዎችን ሳይጨምር እስከ ትላንት ምሽት ድረስ ብቻ የነበሩ በጎንደርና በተለያዩ ቀጠናዎች ያሉ ድሎችን አርበኛ ዮሐንስ ንጉሱ ሙጬ እንደሚከተለው ያስቃኘናል። የአማራ ፋኖ ብሔራዊ ንቅናቄ ከየካቲት 1 ቀን 2018 ዓ.ም ጀምሮ በጎንደር ቀጠና
የመልሶ ማጥቃት በማድረግ ከ12 ወረዳዎች በላይ ተቆጣጥረዋል። ይህንን በተመለከተ የአውደ ውጊያ መረጃ እንዲሰጠን ፋኖ ዮሐንስ ንጉሱ የበላይ ዘለቀ እዝ የህዝብ ግንኙነት ኃላፊ መስመር ላይ አግኝቼዋለሁ። ፋኖ ዮሐንስ ለጊዜ አመሰግናለሁ። ረጅም ጊዜ ሆነን። እስቲ ከአውደ ግንባር መረጃዎችን ጀምር። መልካም አመሰግናለሁ ወንድም አጌጋቸው። እንደጠቀስከው በጎንደር የሚገኙ እዞች በሚንቀሳቀሷቸው ሁለቱ እዞች በሚንቀሳቀሱበት ቀጠና በርካታ ወረዳዎችና አካባቢዎች፣ ከተሞች፣ ቁልፍ ስትራቴጂካዊ መሬቶች ተለቀዋል ወይም ነፃ ወጥተዋል። 40% ያህሉ ነፃ የወጡት ጠላት ኮብልሎ በወጣባቸው ቦታዎች ሲሆኑ ቆሪዎቹ 60% የሚሆኑት ደግሞ በአውደ ውጊያ የተለቀቁ ናቸው። በተለይም በአውደ ውጊያ የተለቀቁት ቀጠናዎችን ለማጠናከር የጦር መሳሪያ ድጋፍ እንዲሁም የኃይል ስምሪት ተደርጎባቸው የነበሩ ናቸው። እነዚህ ቀጠናዎች ተለቀዋል። ወረዳዎችም እንዳልከው ተለቀዋል። በተለይም ደቡባዊ ጎንደር እና በማዕከላዊ ጎንደር ቀጠናዎች ነው በአመዛኛው የተለቀቁት። አሁንም ነፃ እየወጡ የሚገኙት እነዚህ ቀጠናዎች ናቸው። ብርቱ ትግል እየተደረገ ነው የሚገኘው። በዚህም በርካታ ጠላት ተማርኳል። የጠላት ቅጥረኛ ተማርኳል። ፖለቲካ ሹመኞች ተማርከዋል። ሚሊሻ፣ አድማ ብተናና የራሱን መከላከያ ብሎ የሚጠራው የኦህዴድ ሰራዊትም እንደዚሁ ተማርከዋል። ቀሪው ደግሞ ሙት ተደርጓል፣ ቁስለኛ ተደርጓል። የተወሰኑት ደግሞ ቀጠናቸውን፣ ቦታቸውን ለቀው ፈርጠው ራሳቸውን በማትረፍ ላይ ነው የሚገኙት። በጥቅሉ በጎንደር ወታደራዊና ፖለቲካዊ ድሎች እጅግ አያሌ ድሎች ናቸው። በቁጥር ለመግለጽ ማጠቃለያ መስራት አስፈላጊ ነው። በጥቅሉ ግን እስካሁን ከ300 በላይ የጠላት ኃይል ተደምስሷል። ከዛ በላይ ተማርኳል፣ እጅ ሰጥቷል። ቀጠናዎች ደግሞ በርካታ ከተሞች ቁልፍ ወታደራዊና ፖለቲካዊ እንድምታ ያላቸው እና ጠቀሜታ ያላቸው ቀጠናዎች ተይዘዋል። ቀሪዎቹ ደግሞ ከተሞች እንደዚሁ ከጠላት ነጻ ሆነዋል። ወንድማ እነዚህ ነጻ የወጡትን ቦታዎች በተለይ ስትራቴጂክ ያልካቸውን ቦታዎች መናገር ይቻላል፣ መግለጽ ይቻላል? ወረዳዎቹን፣ ከተሞቹን በተለይም በማዕከላዊና በደቡባዊ የጎንደር ቀጠና ያልኩ ደቡባዊ ቀጠና በስማዳ፣ በስቴ፣ በጋይንት ጨምሮ በብናት አጊሳን ጨምሮ ቁልፍ የሚባሉ መሬቶችና የወረዳ ዋና መቀመጫዎች የተለቁ ሲሆን አዲስ ቅዳም፣ ሐሙሲት እንደዚሁም ደግሞ ሙጃ፣ አለምበር ጨምሮ ደግሞ የፎገራ እና የፋርታ ቀጠናዎችም እየተለቁ ነው የሚገኙት። በማዕከላዊ ጎንደር ቀጠና ደግሞ ቁልፍ የሚባለው የማዕከላዊ አርማጭሆ የማሰሮ ደንብ ከተማ ዋና ከተማ ማለት ነው። የማዕከላዊ አርማጭሆ ወረዳ ዋና ከተማ እንደዚሁም ደግሞ ኪንፋዝ በገላ ወረዳ ስላሬ ተለቋል። ጠላት እንዲጸዳ ተደርጓል። ጎኋላ፣ ምስራቅ በለሳ፣ ምዕራብ በለሳ፣ አርባያና ጎኋላ እንደዚሁም ደግሞ ሌሎች ቁልፍ የሚባሉ መሬቶች እና ቦታዎች ከጠላት ነጻ ሆነዋል። በርካታ ናቸው ቀጠናዎቹ፣ ግን ቁልፍ የሚባሉት መሬቶች እነዚህ ናቸው። በርካታ ህዝብ የሚገኝባቸው፣ ኢኮኖሚ እንቅስቃሴ ያለባቸው እንደዚሁም ደግሞ ቀደም ሲል በጠላት ክፉኛ እየተጎዱ የነበሩ ጠላት ገዝቶ ይዟቸው በነበረበት ጊዜ ክፉኛ ይጎዱ የነበረበት ህዝብ ሲጎዳ የነበረባቸው ቀጠናዎች በመሆናቸው እነዚህ ቀጠናዎች መለቀቅ፣ የእስረኛ መፈታት፣ ህዝባችን መልሶ የማደራጀት ድል ማግኘት እጅግ ቁልፍ የሚባል ድል ሆኖ ነው የተመዘገበው። ወንድማ ምናልባት በ12 ወረዳዎች ላይ ፋኖ ወታደራዊ ድል ተቀዳጅተዋል እና በእነዚህ ቦታዎች ላይ የህዝብን አስተዳደር ምናልባት እየመሰረታችሁ ነው። በቀጣይ ከድሉ ጋር ተያይዞ የሚመጡ አደጋዎች አሉ። የህዝብ ሀብትና ንብረት እንዳይወድም ሌሎቹን ጉዳዮች የመጠበቅ ኃላፊነት ወድቆባቸዋል እና ከህዝቡ ጋር መካከል አዲስ አስተዳደር የማዋቀር እንቅስቃሴ ላይ ናችሁ? በጣም ጥሩ እንደገለጽከው ህዝቡን መልሶ የማደራጀት ስራ ይሰራል። የማረጋጋት ስራ ይሰራል። የሰላምና ደህንነት ስራ ይሰራል። የህዝባዊ መሰረታዊ አገልግሎቶች እንዲቀጥሉ ይደረጋል። እንደዚህም ደግሞ የተደናገጡ በጠላት ወደውም ሆነ ፈቅደው ጠላት ጋር ተሰልፎ የነበሩ ምረት የተሰጣቸው ወደ ማሰልጠኛ እየገቡ ታድሶና ግንባታ የተሰጣቸው እንዲገቡ ይበረታታል። እየተሰራም ነው የሚገኘው። ምርኮኞቹን እንደዚሁም ደግሞ በቀጠና የሚገኘውን የጠላት ኃይል በማጽዳት መልክ የማስያዝ ጉዳይ ስራ ነው የሚገኘው። ስርዓት አልበኝነት እና ወንጀሎች እንዳይፈጸሙ ደግሞ እንደዚሁም ከፍተኛ ትኩረት ተሰጥቶ ነው የሚገኘው። ከዛ ውጭ ያለ በቂ ምክንያት የታሰሩ እስረኞች እንዲፈቱ እየተደረገ ነው። በህዝብ ይሁንታና ፈቃድ በቀጥታ ህዝባዊ ምርጫ እየተደረገ የቀበሌው የህዝብ አስተዳደር እየተቋቋመ ነው። ይህን የሚያስተባብር ደግሞ ግብረ ኃይል በሁሉም አካባቢዎች ተዋቅሮ የፋኖ ኃይል አዋቅሮን ስራ ተጀምሮ አመርቂ ስራዎች እየተሰሩ ነው የሚገኙት። ህዝቡም ከፍተኛ ደስታ እየገለጸ
የፋኖ መምጣት እንዲሁም ነጻ በመውጣቱ ደስታ እየተሰማው እየደገፈንና ለምናደራጀው አደረጃጀት ግንባር ቀደም ተሰላፊ ሆኖ እያገዘ ነው የሚገኘው። ሁሉም ማህበራዊ ኢኮኖሚያዊ እንቅስቃሴዎች በነጻነት እንዲቀጥሉ ፋኖ እያስተባበረ ነው የሚገኘው። በአማራ ፋኖ ብሔራዊ ንቅናቄ ስር ደግሞ የሚመጡ መሪዎችን መሸከም የሚችል መዋቅር በየቀበሌው በየወረዳው እየተሰራ ነው የሚገኘው። ወንድማገኝ ምናልባት አሁን መከላከያ ሰራዊቱ አለ፣ አድማ ብተናው አለ፣ ሚሊሻው አለ። እንደው በቀጣይ የአማራ ክልልን ህዝቡንም ከባድ ዋጋ እንዳያስከፍለው ለእነዚህ አስፈላጊውን ጥሪ በማድረግ ከህዝባቸው ጎን እንዲቆሙ ምናልባት በእርስ በርስ ውጊያ ውስጥ አትራፊ የለምና የብልጽግናን ወንበር ለመጠበቅ በሚደረገው ተጋድሎ ላይ የበለጠ ዋጋ ላለመክፈል በዛ በኩል አስባችሁ ለካድሬውም ለሚሊሻውም ለአድማ ብተናውም ጥሪ ለማድረግ የሞከራችሁበት መንገድ አለ? ጥሪዎችን እያስተላለፍን ነው። በማንኛውም የፖለቲካና የወታደራዊ ሹመት የያዙ እንደዚህም ደግሞ በወታደራዊና የጸጥታ ስራዎች ተሰልፎ እየቆዩ ክልላዊ፣ ወረዳዊ፣ ዞን በዞን ደረጃና እንደዚህም ደግሞ በሀገር አቀፍ ደረጃ የአገዛዙ አደራጅቷቸው በጸጥታ ዘርፍ ማለት ነው አደራጅቷቸው የነበሩ ልዩ ልዩ መዋቅሮች አሉ። በጸጥታ ዘርፍ እንደዚህም በፖለቲካ ሹመት ደግሞ የተሾሙ አሉ። እጃቸውን እየሰጡ ራሳቸውን እንዲያተርፉ የአብይ አህመድን ሴራም እንዲያከሽፉ ተደጋጋሚ ጥረት እና ጥሪ እየተደረገ ነው። አብዛኞቹ የተሰጣቸውን ምረት እየተጠቀሙ እየገቡና ግብረ ኃይላችንና በሰራዊታችን በተቆጣጠራቸው ቀጠናዎች ወደ ሰራዊታችን እየደወሉ እየተገናኙ ነው የሚገኘው። በተጨባጭ ህዝባችንም ህብረተሰቡም ልጆቹን ቤተሰቦቹን ከእንደዚህ አይነት መደናገር አውጥቶ ወደ ፋኖ መዋቅር እያመጣና ምረት እንዲያገኙ ራሳቸውን እንዲያተርፉ የበደሉትን ህዝብ እንዲክሱ የሚያስችል አውድ እየፈጠረላቸው እየተባበረላቸው ነው የሚገኘው። አሁንም ራሳቸውን እንዲያተርፉ የአብይ አህመድን ሴራም እንዲያከሽፉ በድጋሚ ጥሪ እናስተላልፋል። አሁን ውጊያው እየተካሄደ ነው። ምናልባት ደቡብ ጎንደር ሙሉ በሙሉ ነጻ ወጥተዋል የሚል ወገኖች አሉ። ጎንደር ምን ያህሉ ቀርቷል? አሁን እንደው አጠቃላይ ነጻ የወጡት ቦታዎችን ለመገለጽ እንደው በአማካኝ በመቶኛ ማስቀመጥ ይቻላል? ማዕከላዊ ጎንደር፣ ደቡብ ጎንደር ከፊሎቹ ነጻ እንደወጡ እየተናገራችሁ ስለሆነ ከፍተኛ የሆነ የጠላት ኃይል ተከማችቶባቸው የነበሩ ቦታዎች ናቸው የፈረሱት እና ነጻ ያወጡት። ሌሎቹ የቆዳ ስፋታቸው ሰፋፊ ይሁን እንጂ የጠላት አሰፋፈር አልፎ አልፎ በጣም ኃይል በብዛት ያልተከማችባቸው ናቸው። የጠላት ኃይል ያልተከማችባቸው እንደማለት ነው። ስለዚህ በተለይም የማዕከላዊ የጎንደር እንደዚሁም ደቡባዊ የጎንደር ክፍል ሙሉ በሙሉ እየጸዱ የሚገኝ ሲሆን ሰሜናዊ የጎንደር ክፍልና ሰቆጣ፣ ጠገዴ፣ ወልቃይት ቀጠናዎች እንደዚሁም ደግሞ ምዕራባዊ ቀጠናዎች የጎንደር ምዕራባዊ ቀጠናዎች በአመዛኙ ዋና ዋና የሚባሉ ቤዞችን ሙሉ በሙሉ ጠላት ያልነቀለበት ነው። ግን ውጊያዎች እየተደረጉባቸው ያሉና አሁንም ማጽዳት የተጀመረባቸው ናቸው። በተለይ ከቋራ ወደ አለፋ፣ ከቋራ ወደ መተማ፣ ከቋራ ወደ ጃዊና አዋሳኙ የማጽዳት ስራ ተሰርቶ ቀጠናዎቹ ነጻ እየወጡ ነው የሚገኙት በምዕራባዊ ክፍል። እንደዚሁም በሰሜናዊ ክፍል ደግሞ የጠላት ኃይል በአመዛኙ አሁንም የያዛቸው ቦታዎች አሉ። ሆኖም ግን በማዕከላዊና ምስራቃዊ አቅጣጫ የጎንደር ክፍል አብዛኞቹ የበለሳ ቀጠናዎች ሙሉ በሙሉ ነጻ ወጥተዋል። ዋና ዋና የዞን ከተሞች ላይ የጠላት ኃይል ተከማችቶ ነው የሚገኘው ማለት ነው። አሁን ከተሞችን ብቻ ሳይሆን ህዝቡን ነጻ የማውጣት እየተሟላ ወታደራዊና ፖለቲካዊ ዘመቻ ነው፣ አስተዳደራዊ ዘመቻ ነው እየተደረገ የሚገኘው። አስተዳደር እንተክልባቸዋለን፣ የጠላት ታጣቂ እናጸዳባቸዋለን። ቀጥሎም ቦታዎች የጸኑ እንዲሆኑ መስተዳድር እየተከል ሆኖም ግን ወታደራዊ እንቅስቃሴያችን ከየት ወደ የት ነው የሚለውን ከመጠቆም ለጊዜው ወታደራዊ ሚኒስትር እንደመሆኑ ተቆጥቤ፣ አጠቃላይ ሁኔታው ግን ጠላት ባለበት ቦታ ሁሉ በማንኛውም ቦታ ሁሉ የሰራዊታችን እንቅስቃሴና ማጥቃት ተጠናክሮ የሚቀጥል ነው የሚሆነው። በጣም አመሰግናለሁ። ፋኖ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ህዝብነት ኃላፊ ለሰጠኝ መረጃ በኤምኤስ ተመልካች ስም ከልብ አመሰግናለሁ ወንድሜ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።